እማማ ዝናሽ በጎ አድራጎት ድርጅት እንግዲህ 3 ስራዎችን ነው የሚሰራው። ነዳያንን ይመግባል፣ የነዳያን ገላ አጥቦ ልብስ ያለብሳል፣ እንደዚሁም ደግሞ የአቅመ ደካሞችን ቤት ያድሳል። ለነዚህ ለሶስቱ የሚሆኑ ነገሮችን ታግዙ ዘንድ በእግዚአብሔር ስም አደራ አደራ እንላለን። በ0961 55 55 57 በ0961 55 55 56 በ0949 46 59 46 ላይ የደወላችሁ ማዘዝ ትችላላችሁ። ሰላማችሁ ይብዛልን። የረፍት ቀናችሁን ደግሞ እዚህ መታችሁ ብታሳልፉ ለህሊናችሁ ትልቅ ረፍት ነው። ሰላማችሁ ይብዛልን። ደህና አደራችሁ? እንደምን ቆያችሁ? አሜን። እግዚአብሔር ስሙ የተመሰገነ ይሁን። የዛሬ ምገባችን በበጎ አድራጎት ስራ ላይ ወይም ደግሞ የሰዎችን ሸክም በማቅለል የሚታወቅ አንድ ወንድማችን አለ። ምናልባት እናንተ ፌስቡክ፣ ቲክቶክ፣ ዩቲዩብ የማየት ሁኔታ ስላላገኛችሁ ይሆናል እንጂ
እዛ ላይ ብትመለከቱ ህይወቱን ለዛ የሰጠ ሰው ነው። ማስተር አብነት ይባላል። ማን ይባላል? ለብዙ ሰዎች እየደከመ የብዙ ሰዎችንም ባያበሰ ሳለ ሲሯሯጥ ህመም ገጠመው። አሁን ብዙዎችን ከህመማቸው ከአልጋ ላይ አስነስቶ ያሳከመ ሰው አሁን አልጋ ላይ ነውና በህመም ያለው የነዳያን አምላክ እየተባለ የሚጠራው እግዚአብሔር ነዳያን ጸሎት እንዲያደርጉለት ከህመሙ እንዲፈወስና ወደ በጎ አድራጎት ስራው እንዲመለስ እማማ ዝናሽ በጎ አድራጎት ድርጅት በሚገኙ ነዳያን ጸሎት እንዲያደርጉለት አድርጉልን ብላ በጣም እናከብራት የምንወዳት የራሷን ስራ ከመስራት ጎን ለጎን ሶሻል ሚዲያ ላይ በበጎ አድራጎት ስራ ደግሞ የምትታወቅ አንድ የተባረከች ዱባይ ሀገር የምትኖር እህት አለች። ማን ይባላል ስሟ? ሳራ ትባላለች። እሷ ምንድነው ያደረገችው? ለማስተር አብነት ጸሎት እንዲደረግለት እናንተ ጋር ምግብ አብሉልን ነዳያን ብላለች። በኋላ አባቶች ያሳርጋሉ። ለመጀመሪያው ግን ሁላችሁም እግዚአብሔር ይማርልን በሉት። 3 ጊዜ እግዚአብሔር ይማር፣ እግዚአብሔር ይማር። ወንድማችን ማስተር አብነት እግዚአብሔር በቸርነቱ ምሕረቱን ይላክልህ፣ ደዌውን ያርቅልህ። የበለጠ ደግሞ እነዚህ ለእግዚአብሔር ቅርብ የሆኑ ዘመናቸውን በችግርና በእንግልት እያሳለፉ ያሉ ነዳያን እነሱ ጸሎት ያደርጉልሃል። እግዚአብሔርም ደግሞ ጸሎታቸውን ሰምቶ እንደሚፈውስ ሙሉ ጤና እንደሚመልስል እግዚአብሔር እናምናለን። ወደ አባቶች ምርቃት ወስዳችኋለሁ። መጀመሪያ ከእናቶች ልጀምር። እንደምን አደራችሁ? እግዚአብሔር ይመስገን። ለልጃችን ጤናውን እንዲያገኝ ሁላችንም ለጸሎት ሊያበቃልን። አሜን። እግዚአብሔር ይማረው። እግዚአብሔር ይማርልን። አሜን። ጤናውን ይስጥልን። ያሰበውን ሁሉ እንደ ድሮ ዱብ ዱብ ብሎ ሰርቶ እንዲበላ ያርግልን። አሜን። ጤናውን ይስጥልን። አሜን። እህት ወንድም ያርግለት። ጤናውን ይስጥልን። ቅዱስ ሚካኤል ቅዱስ ገብርኤል ጤናውን እድሜውን ይስጥልን። በጣም እናመሰግናለን። ከአባቶች ደግሞ አንድ እናደርግና ማስተር አብነት እግዚአብሔር ይማርክ፣ ሚካኤል ይማርክ። ይሄ ያመነው ሁላ ይቀበልክ፣ ምሕረቱን ይላክልክ። ድነህ ደግሞ የቁመና ስጋ በቅተህ እንደዚህው ቁመህ እንድታበላን እንድታጠጣን ያርግህ። ይሄ ሁላ ህዝብ አዝሮ ተክዞ ደግሞ ምሕረቱን እንዲልክልህ ያርገው፣ ምሕረቱን እንዲልክልህ ያርገው። እንቅፋት አይምታክ፣ እሾህ ያውጋክ። ከምድር ማግኘቱን ተሰማይ ገነቱን ይስጥክ። ይሄ ሰጠንን ደግሞ እኛም ያው ታያላለህ ጦልተን አዝለን ተክዘን መንግስተ ሰማያትን እኛም እንድናገኝ አርገን። መርቂያለሁ በላይ ላይ ደር ምርቃቱ በላይ ላይ ደር። ምሕረቱን ይላክልህ። እንቅፋት አይምታሽ ይውጋክ። ያሰብኸው ሁሉ ይሙላልህ። አሜን። እግዚአብሔር ይማርልን። አሜን። ማስተር አብነትን እግዚአብሔር ይማረው። መጥምቁ ዮሐንስ ይማረው። የቁልቢው ገብርኤል ይማረው። አቡነ ተክለ ሃይማኖት ይማሩት። ገብረ መንፈስ ቅዱስ አራቱ ጉልላት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቸሩ መድኃኔዓለም፣ ልደታ ማርያም፣ ፈረሰኛው ጊዮርጊስ፣ ልደታ ማርያም፣ ቅዱስ ራቡኤል ጤናውን ሰጥቶት እንደ ዘካርያስ እንዲያበላ እንዲያጠጣ ያርግልን። ደስታውን እንጂ ሞቱን አያሳየን። አገራችን ቅርብ ነው። አዝነን ለመጠቀም ያብቃን። የሰንበት ተማሪዎችን እነ ዘካርያስን እነ ባሪያውን እንደነ አብርሃም የእግዚአብሔር እንግዳ የሚያሳድሩ ጦለት አድርጉ ቤት ልስራላችሁ እያለ ነው። የእሱም እንጀራው ይውጣለት። ይሄ ወንድማችን ልብ ተምሮ ደስ እንዲለው ይሁን። አስተናጋጁ ሁሉ ቤት ይስራ፣ ፎቅ ይስራ። የያዘው ዞታ በዱር በገደል ይስደድለት። እንደዚህው ደግሞ በእናንተ እንደተጀመረ እሱ ቁሞ እንዲዘክር ያርግልን። ለዓይነ ሥጋ ያብቀው። ወገኑን የሚጠቅም ራሱም ጠቅሞ እንደወትሮ እንዲሆን ያርግልን። ነገሩ ያርግልን። እግዚአብሔር ይማረው። ወንድማችንም ምሕረቱን ይላክለት። ባባሎ ቅጠል ያብስልን። ወረ ስራው እንዲገባ ያርግልን። ጊዮርጊስ በለተቀኑ እግዚአብሔር ይስጥልን። እንግዲህ ማስተር አብነት ማለት የሁሉ አርአያ የሁሉ ስራ ሰሪ አብነት ማለት እንግዲህ አሁን የአብነት ተማሪ ይባላል። አብነት ማለት መርህ ከጨለማ ወደ ብርሃን
አብነት ማለት ደግሞ በተለያየ መንገድ ብዙ ምስጢር ያለው ነገር ነውና ማስተር አብነትን እንዲህ ደግሞ የኛ ጸሎት የሚፈውስልን ያደርግልን። አሁን እንግዲህ እህታችንንም ሳራን ደግሞ እንደው ጤናዋን ይስጥልን። ይህ ሁሉ ዝላይ በፈንዛ ላይ ነውና ዘካርያስም ደግሞ ምሰሶውን እስከ ሰራተኛው ድረስ ያቆይልን። አሁን እንግዲህ ወደ 5ኛው ወር ልንሸጋገር ዛሬ 30 ቀን ላይ ነን። በይንተ ልደቱ ለክርስቶስ አድባረ ኮኑ ህብስተ ሕይወት ወፀወ ገዳምኒ ፈረዩ አስካለ በረከት ማይባይርኒ ኮየነ ታሊበ ጌታ ሲወለድ ግዮን እርጎ እንደሆነች ወተት እንደሆነች ማር እንደሆነች ወመላእክት ተጋቢሆሙ ህቡረና ጌታ ትናንት ልደቱን አክብረናል። ጌታ እንግዲህ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን መልሶ ባዳነበት ዲያብሎስ እባብ ሆኖ ሲመጣ ወልደ እግዚአብሔር እንግዲህ ሰው ሆኖ ወደዚህ ዓለም የመጣው እንግዲህ ለኛ መድኃኒት ሊሆን በጎል ሰከበ በአጽሪ ተጠብለ ለውስተ ማኅፀነ ድንግል አደረ እፎተ ሴሰየ ከመ ሕፃናት እንደ ሕፃናት እንግዲህ ለኛ ራያ ለመሆን ማለት ነው። እግዚአብሔር ይስጥልን። ማስተር አብነትን እግዚአብሔር ይማርልን በሉ፣ ይማርልን በሉ፣ ይማርልን። ጨምሮ ሳራንም ይማርልን። ዘካርያስንም ደግሞ ለብዙ ዘመን ያቆይልን። እንግዲህ ወፍ አይላፍ መጋቢ ነው፣ መጋቢ አይላፍ ነውና እሱንም ያቆየው። እንግዲህ ከየትም አንጭው ዱቄቱን ፍጭው ዘካርያስ ነው ዋናው ምሰሶው። እግዚአብሔር ይስጥልን። አባቶችን እናቶችን እግዚአብሔር ይስጥልን።